ከዛ በፊት አይዋ መታይባት ያማት ነበር ወይ እንደዚህ የሚጥል በሽታ የሚያጎራ ምናምን ያሉት ነገር አንተ ጋር ያለች እንደዚህ አይነት ነገር ተከስቶ ያውቃል? እንደዚህ አይነት ነገር በጣም ትናደድ ለውም ብዙም አይደለም ይኸው የታሰረ ነው በጸበል ምናምን ሄዳ የተወሰነ እንትን ነው እንጂ ያን ያህል እንደዚህ የሚጥል ነገር ሰው እንደሱ እንደሚያወሩት አይደለም። በጣም ስትናደድ አይዋ እሺ እና ይጥላት ነበር በጣም ስትጨነቅ ወይም እንደዚህ ይጥላት ነበር ይጥላታል መጣል አይደለም እዛው ባለችበት ማለት ነው ዝም ብላ ነው እንደዚህ እንትን የምትለው እንጂ እንደዚህ ችብችብ ጣል ላይ ያረጋት ያስጮሃታል ምንድነው የሚያረጋት ምንድነው የሚያረጋት ምን ያረጋታል ተቃጠልኩ ወይኔ ተቃጠልኩ ነው የሚለው ስለታሰረ ማለት ታስር ያለሁ ነው የሚለው ምንም ማንቀሳቀስ አይችልም ከዛ በኋላ ከስንት ደቂቃ ወይ ከስንት ሰዓት በኋላ ይሻል የረሱ ምንም ወዲያው ነው ሲጀመር 2 ደቂቃም 3 ደቂቃም ወዲያው ነው የሚሻላት አዎ የለቃል እምነት ምናምን ማታለ ሲጀመር ስሙን ሲጠራ ሁላ ነው ዝም ብሎ የሚሄደው ይለቃታል በሆነ ነገር ሌላኛው ቮይስ ያረጋልህ አይ 2 ደቂቃ ለ2 ደቂቃ ከሆነ ያኔ የሚዳርግ አይደለም ያኔ ያህል ለሞት የሚዳርግ አይደለም 2 ደቂቃ ብቻ ነው ለሞት የሚዳርግም አይደለም በዛ አካባቢ ስለነበርኩ አውቀዋለሁ ሌላው ሪከርድ ያረጋልህ ልጅ ሪከርዱን አሁን ለሀቡ ላክላት ምናልባት ገብተው ሊያጠፋው ስለሚችል ሳያጠፋው ለሀቡ ላክላት ደሞ ችግሩ ደግሞ ጀጓሊ ያንኛው ግን ተከርቦ አስታቡ እንትን ብሏል ወይስ ከፈተው ሌውና ሸበካ ሰርበት ጀጓሉ ያንኛው ጀጓል ከርቦብኝ በዚህኛው ቁጥር እንተንተል በሁለት ያስጠቀም ነው አስታቡ እሺ እንኳን ምናልባት አሁን ይሄን በዚህ ተከፍቶ ተመልሶ ተመጣ ግን ቁጥሩ ማፈላለግ እንችላለን የልጅቱ ማን በአካል ራሱ የኢትዮጵያውን ስልክ ተገባ ማፈላለግ እንችላለን አመጣዋለሁ እንደምን የልጅቱ እሺ እኔ ጨርሻለሁ አመሰግናለሁ ኦኬ መንገደኛው ቴክስት ልኬልሃለሁኝ በኖርማል ሜሴጅ አንብበው ቁጥር ማም ካላ ዞር እሺ እኔ ልቀጥል yes please እሺ ወንድማችን ይሰማል አዎ ይሰማል እንከማ የሷ ስልክ ሲዘጋብኝ በገጠር ልጅ ስልክ ደወልኩ አልክ በምን አወቀ የገጠር ልጅ ስልክ በምን አወቀ ያገሬ ልጅ እኮ ነው እንዴት ነው በምን አወቀው ማለት ስለዚህ ከነፋምኛ ነው ቆላቋቸው ያገር ልጅ ነው ያገር ልጅ ናቸው ብዬ ተሌላ ሰው ጋር እኮ ራሱ ልትሆን ተሚታወቅ ሰው ጋር ነው ብዬ ነው የላኳት እሺ ስለዚህ የገጠር ልጅና አንተ ሀኒም በጣም ተቀራረቡ ነበር ማለት ነው መቀራረብ ታይሆን እንደውም ጓደኛ የቅርብ እዚህ ማብረን የምንሰራው ያንኛው ነው ያነገሰ ኦኬ ሌላ መጠይቅ ምንድነው ይመች ምን ብሏል መሰለ ሀኒ እንደምትሄድ አላውቅም ነበር መኪና ላይ ሳገኛት እንደ ሀኒ አንቺም ልትሄጂ ነው አልኳት አይደል አንተ ደግሞ እንደምትለኝ እነሱን ጠብቀ ይመች ተጠይቆ እሺ ብሎ ነው ከመጀመሪያ ያደረገው አይደል እና እንዴት ዛጋ እንደዛ ሊቻልስ እሱ እኮ ያንኛው ሰውዬ ታታገባ በፊትም እኔ ጋር ያዛነች ብሎ ነበር እኮ ማንኛው ይመች ነው ይመች አንድ ቀን እሱ ጋር ጃዛ ሚስቱ ወልዳ ልትጠይቅ ሄደች እንጂ እሱ ቤት ወር ተቀምጣ አታውቅም ተመጣች እቺ ልጅ እሺ ዝም ብሎ ነው ያንኛው ኖ አባባሌ መሰለ ምን አለ መሰለ መሄዷን ራሱ እንደማያውቅ ነው የተናገረው መሄዷን እንደማያውቅ አው መኪና ላይ ስትሳፈር ነው ያዩዋትና እንዴ ያኒ አንቺም ልትሄጂ ነው አልኳት ነው ያለው እኔ ነገረው ሳልኩ ጌታውን ስለሆነ እንግዲህ ይሄን ጌታውን ነው የሚያውቀው
ግን መኪና ላይ እንደሷ ትትጫን እኔም አለሁ መስመሯ ላይ ነበር እያወራን ሰላም ምናምን ተባባሉ። ያለ ነገር ካለ ደውሉልኝ አይዟችሁ ብሎ ራሱ ነው ያሸኛቸው። ይሄን በጆሮዬ ሰምቻለሁ። መስመር ላይ ነበር እንጂ እንደ አንቺም ልትሄጂ ነው ብሎ አልጠየቃትም ማለት ነው። እኔ ይሄንን አልሰማሁም። የገጠር ልጅ ትላንት አንተ ራሱ ብለዋል እና የማን ነው ትክክል? የዚህኛው ነው የዛኛው? የገጠር ልጅ መልስልኝ ይመች። እንደዛ ብሎ አንተ ራሱ ጠይቀዋል ተናግሬያለሁ እኮ ታዲያ እኮ ምንድን ነው የትኛው ነው ትክክል? አላልክም አላልኩም እኮ ብለሃል ነው ያልከው። አይላኩ የገጠር ልጅ እኮ አላቅም ነው ያለው። ከሁለቱም ያኔ አላቅም ነው ያለው። ትናንት ሰምተን ሲጠይቀው አላቅም አሉ መለሰለት። ኦኬ እሺ በቃ ግን ሀቡ አይ ዶንት ኖ ሰዎቹ ቢመጡልን ጥሩ ነበር ዛሬ እኮ ደውሉ ስላቸው እኮ ይደውላሉ። ከአሊ ጋር እንጨርስ መጀመሪያ። ለእኔ ለባልየው ሙሉ ጥርት ብሎልኛል። ከባለቤቷ ጋር ሙሉ ጥያቄ ጠይቄው ጥርት ብሎልኛል። በዋትሳፕ ብቻ እንዲልክልኝ የምፈልገው ደውሎ በጥር 13 የደወለለትን ሰው ስልክ ቁጥርና ያደረገለትን ቮይስ ብቻ ነው የምፈልገው። እሱን ዋትሳፕ ላይ ይልክልኛል። አሁን ወደ አሊ እንሄድ። አሊን እንጠይቅ። ከመሄድሽ በፊት ሀቡ እዚህ ጋር ግን አንድ ፖይንት አልያሽም። ትላንትና ትግሬዋ ልጅ ያለችው በ10 ሲሄዱ አይዟችሁ ብለን አይተናቸው ያለ ቀኗ እሷ ትክክል ነበረች ማለት ነው። ትክክል ቀኑ ትክክል ናት እኮ ይኸውልህ ከሱ ጋር ከባለቤቷ ጋር ያወራችሁ በራሷ ቁጥር ስልክ ቁጥሩን ጽፎ ያለ ጥር 9 ቅዳሜ ከቀኑ 10 ሰዓት ላይ ከባለቤቷ ጋር አውርታ ምግብ ከበላ 24 ሰዓት ሆኖኛል፣ ርቦኛል፣ ምግብ ሊያመጡ ሄደው እየጠበቅን ነው እያለች እያወራችሁ ቻርጇ ዘጋ። ቻርጇ ሲዘጋባት ወደ ገጠር ልጅ ቁጥር ደወለ። የገጠር ልጅን ቁጥር እንዴት አወቅ ብለህ ደግሞ አንተም ጠይቀቋል። ለምን የሀገሬ ልጅ ስለሆነ ቁጥሩን አውቀዋለሁ አላደል። ደወልና በገጠር ልጅ ስልክ አወራት ለመጨረሻ ጊዜ ቅዳሜ ማለት ነው። ከዛ እሁድ ደግሞ ጥር 10 ከምሽቱ 1 ሰዓት ጌታሁን ደውሎ ደላላው ማለት ነው የእሱ ጓደኛ ወይም የገጠር ልጅ አጎት ልጅ ደውሎ አርፋለች አለው። ዘኔክስ ዴይ ማለት ነው። መቼ? ከምሽቱ ጥር 10 ከምሽቱ 1 ሰዓት ልጅቷ ጥር 10 እሁድ ቀን አይቻቸዋለሁ አለች አይደል? ዘሴም ዴይ ገባክ? ግን እስቲ እዚህ ጋር ልጠይቀውና ባልየውን ቅድም ደክሞኛል አለኝ ብላለች። እሷ ነው ያለች። ለምን የገጠር ልጅም ትንሽ ድካም ነው እንጂ ደህና ነች አለ። እሷ ደክሞኛል እያለችኝ እያለ ተመለሽ ከአንቺ የሚበልጥ ነገር የለም እያሉ እኔ ራሱን ለምኛት ነበረ። ሻህን ወዲያው ዘጋ። እንደዚህ እየተባባልን ተዘደወልኩና የማትሆን ተሆነ ትመለስ ኋላ ልጅቷ የትም እንዳትቀር እንዲሁ አይሆንም ኋላ ትለው ርቧት ነው እንጂ የሚሆነው ችግር የለውም ደህና ነች ብሎኛል። ይሄ የገጠር ልጅ እሺ፣ ለገጠር ልጅ አገናኝሁት። እሺ፣ የገጠር ልጅ ሌላ ደግሞ ምንድነው ደጋግመህ ከዛ በኋላ ስቆይብህ ደጋግመህ ስደውል አላነሳልህም። የገጠር ልጅ ኔትወርክ ስላት ሙሉ ቀን በለው ኔትወርክ አጥተህ ነው ያላነሳኸው ወይስ ምክንያት አንተ ቀድመህ አትስታ? ለምን አላነሳህም ነው እንጂ ኔትወርክ አጥተህ ነው ምናምን የት ምክንያት ቀድመህ አታጣበታለህ? እሺ ንገረኝ። የዛኔ ስላልበላን ያው እኔ የራባት ነው የመሰለኝ። አልበላንም። ምክንያቱም አድረን ውለን ነው ረፋዱ ላይ ነው። የገጠር ልጅ መራቧንማ እሷም ነግረዋለች ለባሏ። ምግብ ከበላን 24 ሰዓት ሆኖ አልፎናል። እሱ ያለክ ለምን አላነሳክም ስልክ ባለው ይዛለት ደጋግሞ ሲደውል ስልክ ያኔ ስልኩ እነሱ ጋር ነበር። የሁላችንንም ስልክ እኮ ተቀብለውናል ብያለሁ እኮ። የሰጡን እኮ እዛ ከነገሩን በኋላ ነው ስልኩን። ያኔ ራሱ ስልክ በጣም እየጠራ ነው ብሎ ቆይ ወንድሜ፣ እንደዛ አይደለም። ስልካችሁን የወሰደባችሁ ሽፍታው ነበር እንጂ እነሱ አይደሉም። ነግሬሃለሁ ወንድሜ፣ አላዳመከኝም። ከሽፍታው ሌላ እነሱ ወስደውባቸዋል። አይደለም እታች እንደተቀመጥን ቪዲዮ ሰርቼ የራቁት ቪዲዮ አላልኩም? ከዛ በኋላ ላይ ስልካችንን የሁላችንንም እነሱ ይዘውታል። መንገድ ሊጀምሩን ሲሆን ማለት ነው። ወደ ቢጋላው ስንሄድ ቆይ አሁን ሌላ ነገር አመጣ። የራቁትን እኮ ቪዲዮ የሰራኸው ዳገቱን በገመድ ከወጣችሁ በኋላ እኮ ወተን ወርደን ታች ቁጭ እንዳልን ቪዲዮውን ሰራው። ሌሎች ቆየኛ እንዴ። ከዛ በፊት ግን ይሄ ልጅ ሲደውልልህ ነበር።
ለምን ራቁትን ቪዲዮ ከሰራ ከዛ በኋላ በፊት አይደለም የደወለው የኔ ወንድም አዳምጠኝ እስኪ። ቀኑን ሙሉ ነው የደወልኩት ስላለ ነው። እሺ ይቅርታ። ይኸው ጠይቀው፣ አሊም ጠይቀው። እሺ አሊም ጠይቀው። ስልካችሁን ወስደውታል አልወሰዱትም በለው። ጠይቀው እስኪ እሱ ይመልስ። እሱ አብሮ ካልነበረም ለምን ድረስ ነው ወስዳል አልወሰዱም ብዬ የምጠይቀው ምን ማለት ነው? አለ አብሮኝ አለ ከመጀመሪያው ከጅዳ እስከ ኢትዮጵያ አብሮኝ እኮ ነው ያለው። አሊ ነው እንጂ የመድረሱ እሱ አለ። ይሄ እኮ ባሏ ነው የምናወራው። ኖ እሱ ያለክ አሊን ጠይቀው ነኩ አሊን ጠይቀው ነው ያለክ ወንድሜ። ከጎንክ ያለውን አሊን ጠይቀው። ወስደው ነበር መቼ ነው ስልካችሁን መቼ ስንት ሰዓት የቱ ጋር ወሰዱ ብለህ ጠይቀው ነው የሚልክ። አዎ ሀቡ ምን መሰለሽ ከኢትዮጵያ የገባው ነው ራቁቱን ቪዲዮ ሲቀርጽ የቀረጸው የሆነም ልጅ እንደተናገረው ዳገቱ ላይ ጨርሰው ከወጡ በኋላ ከዛ እስከዛ ግን እጁ ላይ ነበረ ስልኩ። አሁን ይሄ ልጅ ደግሞ ባሏ የሚለው አዳምጠኝ ልንገርህ እኔ ልጨርስ ቆይ ሚውት አድርገው ልንገርህ አንዴ እኔ ልንገርህና ከዛ አንተ ደግሞ ጥያቄውን